በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነት ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፈቃድ ዛሬ የምንማማረው በዚህ በሰሙነ ሕማማት ወቅት ላይ የትኛውን የአሰጋገድ አይነት ነው የምንሰግደው? ምን እያልን ነው የምንሰግደው? እንደዚሁም ደግሞ ስንት አይነት የአሰጋገድ አይነት አለ? በተጨማሪም ደግሞ የግዝት በዓላት በዚህ በሰሙነ ሕማማት ላይ ቢውሉ ምንድን ነው የምናደርገው? እንዴትስ ነው የምንሰግደው? ብለው የጠየቁ እህት ወንድሞች አሉና ለዚህ በሰሙነ ሕማማት ላይ በስግደት ዙሪያ ለሚነሱ ጥያቄዎች ዛሬ አጥር አድርገን ምላሽ እንሰጣለን፣ ወይም ደግሞ ስለ ስግደት እንማማራለን ማለት ነው። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፈቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬ ትምህርታችን ስንገባ ታዲያ ስግደት ምንድን ነው ከሚለው እንጀምራለን ማለት ነው። ስግደት ምንድን ነው ስንል ስግደት የተገዥነት የትህትና የአክብሮት መገለጫ ነው። ታዲያ በቅድስት ቤተ ክርስቲያናችን እምነትና ስርዓት መሰረት ሁለት አይነት ስግደት አለ። እንደዚሁም ደግሞ ሶስት አይነት ደግሞ ያሰጋገድ አይነት አለ። ያሰጋገድ ስንል አፈጻጽሙ ማለት ነው። እነዚህን ለይተን ልናውቅ ያስፈልጋል። እነዚህ እንዴት ናቸው ስንል የመጀመሪያው የስግደት አይነት ምንድን ነው ስንል የአምልኮ ስግደት ወይም ደግሞ የባህሪ ስግደት ነው። ሁለተኛው ደግሞ የስግደት አይነት ምንድን ነው ስንል የአክብሮት ወይም ደግሞ የጸጋ ስግደት ነው። የአምልኮ ስግደትና የጸጋ ስግደት ብለን ለሁለት እንከፍላለን። እነዚህ ደግሞ ለማን ነው የሚሰገዱት የሚለውን ተንተና አድርገን ስንመለከት የአምልኮ ስግደት ወይም ደግሞ የባህሪ ስግደት ይህ ለአንዱ ለአምላካችን ለእግዚአብሔር የምንሰግደው ስግደት ነው። የምንሰግድለትም ደግሞ ፈጣሪያችን አምላካችን ንጉሳችንና ጌታችን ስለሆነ ፈጥሮ የሚገዛን ብቸኛ አምላክ ስለሆነ ይህንን የአምልኮ ወይም ደግሞ የባህሪ ስግደት ለእርሱ ብቻ እንሰግዳለን ማለት ነው። ለእመቤታችን የአምልኮ ስግደት አይሰገድም። ለመስቀል የአምልኮ ስግደት አይሰገድም። ለቅዱሳን ለጻድቃን ለሰማዕታት የአምልኮ ስግደት አይሰገድም። የአምልኮ ስግደት ወይም ደግሞ የባህሪ ስግደት ለፈጣሪያችን ብቻ የምንሰግደው ነው። ይህንን ልናውቅ ያስፈልጋል። ለዚህ ነው መዝሙረኛው ልበ አምላክ ቅዱስ ዳዊት በመዝሙር 94 ቁጥር 6-7 ላይ እንዲህ ይላል፣ ኑ እንስገድ ለእርሱም እንገዛ፣ ለእርሱ ባደረገን በእግዚአብሔር ፊት እንንበርከክ ይላል። ናስተውሉ። ስለዚህ እግዚአብሔር በቅዱስ ዳዊት በተናገረው በዚህ ቃል መሰረት ኑ ብሎ ይጣራል ማለት ነው። እኛ የእግዚአብሔር ፍጥረቶች ነንና እርሱ ደግሞ አምላካችን ፈጣሪያችን ገዣችን ነውና እንሰግድለትና እንገዛለት ዘንድ ይናገራል ማለት ነው። ስለዚህ ቤተ ክርስቲያናችን ይህንን ትእዛዝ ተቀብላ እንደ ስርዓቱ ለፈጣሪዋ ስግደትን ታቀርባለች ማለት ነው። ድንገት ግን ያልተረዳ ሰው ቢኖር ወይም ደግሞ መስገድ ያልፈለገ ሰው ቢኖርና ይህ በብሉይ ኪዳን የነበረ ነው፣ ስለዚህ በብሉይ ኪዳን ቀርቷል ብሎ የሚናገር ሰው ካለ የዮሐንስ ወንጌል ምዕራፍ 10 ቁጥር 35 ላይ እንዲህ ይላል፣ መጽሐፍ ሊሻር አይችልምና ይላል። ስለዚህ እንግዲህ ቃሉ ካልተሻረ ሁል ጊዜ እንሰግድለት ዘንድ በመቅደሱ እንንበረከክለት ዘንድ ዛሬም እግዚአብሔር ይጠራናል ማለት ነው። ስለዚህ የአምልኮ ወይም ደግሞ የባህሪ ስግደት ለአንዱ ለአምላካችን ለፈጣሪያችን ለኢየሱስ ክርስቶስ እንሰግዳለን ማለት ነው። ይህ የአምልኮ ስግደት ከእግዚአብሔር ውጭ ለሌላ አካል አይሰጥም፣ አይሰገድም። ይህ ብቻውን የሆነ አምላክ እግዚአብሔር ነውና ማለት ነው። ለዚህ ነው በዚህ በኦሪት ዘጸአት ምዕራፍ 20 ቁጥር 3-6 ላይ ከኔ በቀር ሌሎች አማልክት አይሁኑልህ፣ አትስገድላቸው፣ አታመልካቸው የሚለው ማለት ነው።
ሁለተኛው ደግሞ ስግደት አይነት የጸጋ ወይም የአክብሮት ስግደት ነው ብለናል። ይህ ደግሞ ለማን ነው የሚሰገደው ስንል የጸጋ ወይም የአክብሮት ስግደት የሚሰገደው ለንጽሕተ ንጹሐን ለቅድስተ ቅዱሳን ለድንግል ማርያም ነው። ይህ የጸጋ ወይም የአክብሮት ስግደት የሚሰገደው ለክቡር መስቀሉ ነው፣ ለቅዱሳን መላእክት ነው፣ ለቅዱሳን ነቢያት ነው፣ ለቅዱሳን ሐዋርያት ነው፣ ለቅዱሳን ሰማዕታትና ለቅዱሳን ጻድቃን ነው። ይህ የአክብሮት ወይም ደግሞ የጸጋ ስግደት የሚሰገደው ማለት ነው። አስተውሉ። እዚህ ጋር ልታስተውሉ የሚገባው ነገር ግን የአምልኮ ወይም የባህሪ ስግደት ስንሰግድ ሌላ አይነት አሰጋገድ፣ የጸጋ ወይም ደግሞ የአክብሮት ስግደት ስንሰግድ ደግሞ ሌላ አይነት አሰጋገድ የምንሰግድ የሚመስላቸው ሰዎች አሉ። በአሰጋገዳችን የምንለይ የሚመስላቸው ሰዎች አሉ። ነገር ግን ያ አይደለም። ይህንን ስግደት በሁለት እንደሚከፈልና ለማ እንደሚሰገድ ካወቅን የአሰጋገድ አይነቶቹስ ስንት ናቸው? እንዴት ነው የሚሰገደው የሚለው ልናውቅ ያስፈልጋል። ምክንያቱም በዚህ በሰሙነ ሕማማት አብዝተን ስግደትን እንሰግዳለንና ስንሰግድ ደግሞ እንዴት እንደምንሰግድ ልናውቅ ስለሚገባን ማለት ነው። እንግዲህ ስግደት በሚገባ በአምላካችን በእግዚአብሔር የታዘዘ መሆኑን ካወቅን ከተረዳን ዘንድ እንዴት መስገድ እንዳለብንም ማወቅ ይገባል። በተለያየ የአምልኮትና የጸሎት ጊዜያት የሚፈጸሙ ስግደቶች ሶስት አይነት መልክ አላቸው፣ ወይም ደግሞ አፈጻጸማቸው በሶስት አይነት መንገድ ነው። ሶስት አይነት ያሰጋገድ አይነት አለ ብለናል። እነዚህ ምንድን ናቸው ስንል የመጀመሪያው አድንኖ ነው፣ ወይም ደግሞ አትህቶ የምንለው። ሁለተኛው ደግሞ አስተብርኮ ነው። ሶስተኛው ደግሞ ሰጊድ ነው። በእነዚህ በሶስት አይነት ያሰጋገድ ሁኔታዎች ስግደትን እናቀርባለን፣ እንሰግዳለን ማለት ነው። እነዚህን ደግሞ ለየት አድርገን እንዴት ነው የምንሰግዳቸው የሚለውን ስንመለከት ከመጀመሪያው እንጀምራለን። አድንኖ ወይም ደግሞ አትህቶ የምንለው የአሰጋገድ አይነት ትርጉሙ ምን ማለት ነው? አድንኖ ማለት ስንል ራስን ዝቅ አድርጎ መስገድ ማለት ነው። በተለያየ ቤተ ክርስቲያናችን መጽሐፍ ላይ አንዳንድ ቦታዎች ላይ አምሃ ወይም ደግሞ እጅ መንሳት ተብሎ ይነገራል፣ ይጠራል። ይህ አድንኖ የምንለው የአሰጋገድ አይነት ማለት ነው። ስለዚህ የመጀመሪያው አድንኖ የምንለው የአሰጋገድ አይነት እንዴት ነው የሚሰገደው ስንል በአድንኖ ጊዜ መሬት ወድቆ አይሰገድም። በዚህ የአሰጋገድ አይነት ጊዜ ማለት ነው። ከቃሉ እንደምንረዳው ራስን ዝቅ ማድረግ ነው፣ ጎንበስ አድርጎ መስገድ ነው። ለምሳሌ በጉልበታችን ሸብረክ እንላለን፣ ግን ጉልበታችን መሬት አይነካም፣ ግንባራችንም መሬት አይነካም። በራሳችን ዝቅ እንላለን ማለት ነው። ራስን ዝቅ አድርጎ ጎንበስ አድርጎ መስገድ ነው። ይህ አድንኖ የምንለው የአሰጋገድ አይነት የመጀመሪያው ማለት ነው። ይህም ደግሞ ለምሳሌ በየትኛው ጊዜ ነው የሚሰገደው ስንል ለምሳሌ በቅዳሴ የጸሎት ስነ ስርዓት ጊዜ ስርዓቱ ከተፈጸመ በኋላ በመጨረሻ ካህኑ ህዝቡን አቤቱ ህዝብህን አድን ርስትህንም ባርክ ብሎ ከመባረኩ በፊት ዲያቆኑ እንዲህ ብሎ ያዛል። ምን ብሎ ያዛል ስንል አድንኑ አርሥቲክሙ ቅድመ እግዚአብሔር አምላክነ። ትርጉሙ ምንድን ነው ስንል በአምላካችን በእግዚአብሔር ፊት ራሳችሁን ዝቅ አድርጉ፣ አገልጋዩ በሚሆን በካህኑ እጅ ይባርካችሁ ዘንድ ይላል። አስተውሉ። በዚህ ጊዜ የትኛው የአሰጋገድ አይነት ነው የሚሰገደው ስንል አድንኖ የምንለው ወይም ደግሞ አትህቶ የምንለው የአሰጋገድ አይነት ነው ማለት ነው የሚሰገደው። ሁለተኛው የአሰጋገድ አይነት ደግሞ አስተብርኮ ነው። ይህስ እንደምንድን ነው ስንል አስተብርኮ ማለት ወደ መሬት ወርዶ መንበርከክ ወይም ደግሞ መስገድ ማለት ነው። ይህ ሁለተኛው የአሰጋገድ አይነት ነው። በዚህ ጊዜ ከራሳችን ዝቅ ማለት ብቻ ሳይሆን ከምድር ወድቀን በጉልበታችን በመንበርከክ የምንሰግደው ስግደት ነው። ይህንን ስንሰግድ ታዲያ በጉልበታችን እንንበረከካለን እንጂ በግንባራችን መሬት አንነካም። ይህንን ልናውቅ ያስፈልጋል። አስተብርኮን ስንሰግድ ማለት ነው። ብዙውን ጊዜ በጸሎት ስነ ስርዓት ላይ ይፈጸማል ይህ የአሰጋገድ አይነት። ለምሳሌ በግል ጸሎት ጊዜ ተንበርክኮ ሰግዶ እግዚአብሔርን የሚለምኑበት ጊዜ ያስፈልጋል። ይህ ሲከናወን ታዲያ የምንሰግደው የአሰጋገድ አይነት አስተብርኮ የምንለውን ነው ማለት ነው። ሶስተኛው ደግሞ ሰጊድ የምንለው የአሰጋገድ አይነት ነው። ይህ ሰጊድ የምንለው የአሰጋገድ አይነት እንዴት ነው የሚሰገደው ስንል ሰጊድ ማለት ትርጉሙ መስገድ ማለት ነው። ይህ የአሰጋገድ አይነት ወደ ምድር ወድቆ ተደፍቶ ግንባርን መሬት እያስነኩ መስገድ ማለት ነው ሰጊድ ማለት። አስተውሉ። የመጀመሪያው ላይ አድንኖ ላይ ጉልበታችን መሬት አይነካም፣ ግንባራችን መሬት አይነካም፣ ቆመን ራሳችንን ዝቅ አድርገን ጎንበስ ብለን የምንሰግደው ነው አለን። ሁለተኛው አስተብርኮ ላይ ደግሞ በጉልበታችን መሬት እንነካለን፣ በግንባራችን ግን መሬት አንነካም አለን። ተንበርክከን የምንሰግደው ነው አለን። ሰጊድ የምንለው የአሰጋገድ አይነት ላይ ደግሞ በጉልበታችንም መሬት እንነካለን፣ በግንባራችንም መሬት እንነካለን ማለት ነው። ተደፍተን ተንበርክከን ወድቀን ለፈጣሪያችን የምናቀርበው
ያሰጋገድ አይነት ነው። ለምሳሌ በቅዳሴ ስርዓት ጊዜ ውስጥ ዲያቆኑ 2 ጊዜ ስግዱ ለእግዚአብሔር በፍርሃት ይላል። በፍርሃት ሆናችሁ ለእግዚአብሔር ስገዱ ይላል። በዚህን ጊዜ ህዝቡ ቅድሜከ እግዚኦ ንሰግድ ወንሴብሐከ እያሉ አቤቱ በፊት እንሰግዳለን እናመሰግንሃለን ብለው በታላቁ መቅደስ በእግዚአብሔር ታቦት ፊት ወድቀው ይሰግዳሉ ማለት ነው። በዚህ ጊዜ ግን ግንባር መሬት ይነካል። የትኛው ያሰጋገደ አይነት ተሰገደ ማለት ነው? ሰጊድ የምንለው ያሰጋገደ አይነት ተሰገደ ማለት ነው። ስለዚህ 2 አይነት ስግደት አለ፣ 3 አይነት ያሰጋገድ አይነት አለ። ልብ ብላችሁ ልታስተውሉ የሚገባው ነገር ግን ደግመን ደጋግመን ምንናገረው እናንተም እንድታስተውሉ የሚገባው ነገር አድንኖን ለእመቤታችን፣ አስተብርኮን ለቅዱሳን፣ ሰጊድን ደግሞ ለፈጣሪ አድርገው ለይተው የሚናገሩ ሰዎች አሉ። እንደዛ አይደለም። አሰጋገድ አይነቱን አፈጻጸሙን ይሄ አስተብርኮንም አድኖኖንም ሰጊድንም ሰግደን ለፈጣሪያችን የአምልኮ ስግደት እናቀርባለን። አድኖኖንም አስተብርኮንም ሰጊድንም ሰግደን ለእመቤታችንም ለመስቀልም ለጻድቃን ለሰማዕታትም የጸጋ ስግደት ወይም ደግሞ የአክብሮ ስግደት እንሰግዳለን። አፈጻጸማችን ይለያያል እንጂ 3ቱንም አይነት ያሰጋገድ አይነት ብንሰግድም ለፈጣሪያችንም እንደዚሁም ደግሞ ለእመቤታችንም የጸጋ ስግደት ለፈጣሪያችንም የአምልኮ ስግደት ልንሰግድበት እንችላለን ማለት ነው። ሰዎች ለያይተው ብቻ ለብቻ ለያይተው በዚህ በአሰጋገድ አይነት ለያይተው የሚያስቀምጡት ስለምንድን ነው ስንል አድኖን ስንሰግድ ለእመቤታችን የጸጋ ስግደት እየሰገድን አድርገን እንድናስብ እንደዚያ የሚያስቡ ሰዎች አሉ። ያ ግን ፍጹም ስህተት ነው። ታዲያ እንዴት ነው የሚሆነው? ለምሳሌ ለፈጣሪያችን ስናቀርብ የትኛውን ስግደት ነው የምንሰግደው? ለእመቤታችን የጸጋ ስግደት ስንሰግድ የትኛውን ያሰጋገድ አይነት ነው የምንሰግደው ብለው የሚጠይቁም አለው። ጥያቄ የሚፈጠርባችሁ ሰዎችም ልትኖሩ ትችላላችሁ። ይህ የሚወሰነው በሰውየው በሚሰግደው ሰው ነው። ለምሳሌ አድንኖን እየሰገደ ለፈጣሪ የአምልኮ ስግደት እንደሚሰግድ የሚያውቀው ራሱ ባለቤቱ ነው። አስተብርኮን እየሰገደ ለፈጣሪ የአምልኮ ወይም ደግሞ የሐዋሪ ስግደት እየሰገደ እንደሆነ የሚያውቀው ራሱ ባለቤቱ ነው። ለማን ምን እየሰገደ እንደሆነ የሚያውቀው ራሱ ባለቤቱ ነው። ሰጊድ የሚባለውን ያሰጋገድ አይነት እየሰገደ ለፈጣሪ አምልኮ ስግደት እያቀረበ እንደሆነ የሚያውቀው ራሱ ባለቤቱ ነው እንጂ በአሰጋገዳችን አንድ ሰው አድኖን እየሰገደ ስናየው ለፈጣሪ አምልኮ ስግደት እያቀረበ ነው ወይም ደግሞ ለእመቤታችን የጸጋ ስግደት እየሰገደ ነው ብለን ለይተን ልናውቅ አንችልም። የሚያውቀው ራሱ ባለቤቱ ነውና ማለት ነው። ስለዚህ ባድንኖም ባስተብርኮም በሰጊድም ለእመቤታችን ለቅድስት ድንግል ማርያም የጸጋ ስግደት መስገድ እንችላለን። ስለዚህ እኔ የምሰግደው ስግደት ለማን እንደሆነ የማውቀው እኔ ራሴ ነኝ። ባለቤቱ ነው የሚያውቀው እንጂ በአሰጋገድ አይነቱ ተለይቶ የሚታወቅ አይደለም። ይህንን ልናውቅ ያስፈልጋል። ይህንን ከተረዳን ዘንዳ ደግሞ በዚህ በሰሙነ ሕማማት ላይ ስግደትን አብዝተን እንሰግዳለን። ስግደትን አብዝተን ስንሰግድ ደግሞ ምን እያለን እንደሆነ ልናውቅ ያስፈልጋል እንጂ ዝም ብሎ ወድቆ መነሳት አይደለም። ስግደት እየወደቅን እየተነሳን ስንሰግድ በህሊናችን ምናስበው ነገር አለ። ምን እያለን እንደሆነ ማወቅ የሚገባን ነገር አለ። ምንድን ነው በዚህ በስግደት ውስጥ ያለው ሚስጥር ስንል ለአምላካችን ለልዑል እግዚአብሔር በምንሰግድበት ጊዜ በማስተዋል በመረዳት በፊቱ ልንበርከክ ይገባል። ጉልበታችን ሲሰግድ ውስጣዊ መንፈሳችንና ልባችን አብሮ በታላቁ የእግዚአብሔር መቅደስ በሰማይ ላለው ዙፋን ሊወድቅ ዝቅ ሊል ይገባዋል። የመጀመሪያው ስንሰግድ የምናስብ ወይም ደግሞ የምናከናውነው ሚስጥር በምንሰግድበት ጊዜ አምላካችን ከምድር አፈር እንደፈጠረን እኛም በበደላችን ምክንያት ሞትን በላያችን ላይ እንዳመጣን አፈርንንና ወደ አፈር መመለሳችንን ምንም በሞተ ሥጋ ወደ መቃብር ብንወርድ ደግሞ በነፍስ ወደ ሲኦል ብንጣለም ደግሞ ጌታችን ይቅር ባይ ቸር መዓቱ የራቀ ምሕረቱ የበዛ አምላክ ነውና ከሞት አውጥቶ ትንሣኤን እንደሚሰጥን እያሰብን በማመን እንሰግዳለን ማለት ነው። አስተውሉ። ይህንን ሚስጥር ነው የምናከናውነው። ይህንን ሚስጥር ነው የምናከናውነው። ባሰጋገድ ደግሞ ለየት አድርገን ወይም ደግሞ ተንተና አድርገን ስንመለከት በመጀመሪያ ከመሬት ሰግደን በምንነሳበት ጊዜ እንዴት እንደፈጠረን እናስባለን። አምላካችን እግዚአብሔር ከምድር አፈር ፈጥሮ የሕይወት እስትንፋስ ሰጥቶናልና ማለት ነው። ይህንንም ደግሞ ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ እንደምናገኘው እንደገና ተመልሰን ስንሰግድ ደግሞ በበደላችን ምክንያት ሞትን በላያችን ላይ እንዳመጣን ከአፈር ሰርቶናልና ተመልሰን ወደ አፈር እንደምንመለስ እናስባለን። መጀመሪያ ስንሰግድ
ከመሬት እንደፈጠረን ደግመን ስንወድቅና ስንሰግድ ደግሞ በበደላችን ምክንያት ሞትን በላያችን ላይ እንዳመጣን አፈርንና ወደ አፈር ትመለሳለህ እንዳለንም ማለት ነው። ኦሪት ዘፍጥረት ምዕራፍ 3 ቁጥር 19 ላይ እንደምናገኘው። ሶስተኛው ደግሞ ወድቀን እየሰገድን በዚያው አንቀርም፣ ተነስተን ደግሞ እንቆማለን። በዚህም ጊዜ ደግሞ ትንሣኤ እንዳለን እንገልጻለን ወይም ደግሞ እናስባለን ማለት ነው። ምንም አፈር ብንሆን ወደ አፈር ብንመለስ በክብር ባለቤት በጌታችን በኢየሱስ ክርስቶስ ከሞት ተነስተን በቀኙ እንደምንቆም እናምናለንና ይህንን እናስባለን ማለት ነው። በስግደታችን ውስጥ ይህንን ነው የምናስበው። በዚህ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 52 ላይ በትንቢተ ኢሳይያስ ምዕራፍ 26 ቁጥር 19 ላይ እንደምናገኘው ማለት ነው። ሌላው ደግሞ በስግደታችን ውስጥ ምንድነው ያለው ሚስጥር? ምን እያስብን ነው ስንል፣ አዎ እየወደቅን እየተነሳን በምንሰግድበት ጊዜ ሁሉ ክብር ምስጋና ይግባውና የጌታችን የመድኃኒታችን የኢየሱስ ክርስቶስን የመስቀሉን መከራ ስለኛ ኃጢአት የደረሰበትን ስቃይ እናስባለን፣ ከመከራውም እንካፈላለን ማለት ነው። በዚህን ጊዜ መስቀሉን ተሸክሞ መውደቁን እያስብን ድህነታችንን እናየዋለን። በዚህ በሰሙነ ሕማማት ላይ ስግደትን አብዝተን ስንሰግድ ይህንን በአይነ ህሊናችን ልናስብ ያስፈልጋል ወገኖቼ። እየወደቅን እየተነሳን፣ አዎ ጌታችን ያንን ርጥብ መስቀል ተሸክሞ እየወደቀ እየተነሳ እንደነበረ ልናስብ ያስፈልጋል። ከመከራው ልንካፈል ያስፈልጋል ወገኖቼ። ስለኛ የደረሰበትን መከራ፣ ስለኛ የደረሰበትን ስቃይ እያስብን መሆን አለበት ይህንን ስግደት ስንሰግድ። ስለዚህ በስግደታችን ውስጥ የጌታችንን ሕማምና መከራ እናስባለን ማለት ነው። ታዲያ ይህች ቅድስት ቤተ ክርስቲያን ናት ክርስቶስን የማትሰብከው ወገኖቼ። ብዙዎች ካለማወቅ የተነሳ ነው ክርስቶስን አትሰብክም የሚሏት እንጂ በነገሮች ሁሉ ቅድስት ቤተ ክርስቲያናችን ሕማሙና ሞቱ መከራውን ነው የምታስበው። በስግደታችን ውስጥ እንኳን ሳይቀር እየወደቅን እየተነሳን ስንሰግድ፣ አዎ ጌታችንን ያን እርጥብ መስቀል ተሸክሞ ሲወድቅ ሲነሳ እንደነበረ፣ በእግር አይሁድ እየተረገጠ ሲወድቅ ሲነሳ እንደነበረ፣ ስለኛ 6666 ጊዜ ሲገረፍ እንደነበረ እናስባለን ማለት ነው በስግደታችን ውስጥ። ሌላው ሶስተኛው በስግደታችን ውስጥ ምንድን ነው የምናስበው ስንል፣ አዎ ምንም ኃጢአተኛና በደለኛ ብንሆን ይቅር ባይ የሆነ አምላካችን እግዚአብሔር ከወደቅንበት ኃጢአት አንጽቶና ቀድሶ በንስሐ ውሃ አጥቦ ለሕይወት እንደሚያቆምንና እንደሚያነጻን እየተረዳን በፊቱ እንወድቃለን ማለት ነው። ነስተውሉ። አንደኛ ጴጥሮስ ምዕራፍ 5 ቁጥር 6 ማንበብ ትችላላችሁ። ሌላው ደግሞ ምንድነው የምናስበው ስንል፣ ክብር ይግባውና በትንሣኤ ዘጉባኤ ታስነሳናለህ ስንል ነው ወድቆ መነሳታችን ማለት ነው። ስለዚህ ከዚህ የምንረዳው ታዲያ በዚህ በስግደታችን ውስጥ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የስግደት ስርዓት መሰረት ዝም ተብሎ መውደቅ መነሳት ሳይሆን ረቂቅ ምስጢር ያለው መሆኑን ልናውቅ ያስፈልጋል ማለት ነው። ታዲያ ይህንን ስናነሳ ደግሞ ስግደት የሚሰገድባቸው ጊዜያቶች አሉ፣ የማይሰገድባቸው ጊዜያቶች አሉ። እነዚህን ደግሞ በደንብ ልናውቅ ያስፈልጋል። አንዱ ጥያቄ ይህ ስለሆነ ማለት ነው። በዚህ በሰሙነ ሕማማት ላይ የግዝት በዓላት ቢውሉ እንሰግዳለን ወይስ አንሰግድም ብለው የጠየቁም ስላሉ ማለት ነው። እንግዲህ የሚሰገድባቸው ዕለታት ምንድናቸው ስንል፣ ስግደት የሚፈጸምባቸው ጊዜያቶች አንድ ክርስቲያን ጸሎት ከመጀመሩ በፊት ገጹን በስመ ሥላሴ አማትቦ 3 ጊዜ መስገድ አለበት። በተጨማሪም ደግሞ በጸሎት መካከልም ቢሆን ስግደትን በሚያነሳበት ቦታ ሁሉ ይሰግዳል። ለምሳሌ ውዳሴ ማርያም የሚያደርስ ሰው ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት ይሰግዳል የሚል ቦታ ሲያገኝ፣ አዎ ስግደትን ይሰግዳል ማለት ነው። እንዲሁም ደግሞ ጸሎቱን በስግደት ይፈጽማል። ወደ ቅድስት ቤተ ክርስቲያን በሚሄድበት ጊዜ ደግሞ ከውጭ አጥር ጀምሮ ሰግዶ ተሳልሞ ከገባ በኋላ እንደ ስርዓቱ ስግደት በሚያዝበት ሁሉ ቦታ ላይ ሊሰግድ ይገባል፣ ይሰግዳል ማለት ነው። እንዲሁም ደግሞ ቅድስት ቤተ ክርስቲያናችንን ከርቀት እንኳን ቢመለከት አማትቦ ስግደትን ሊሰግድ ይገባል፣ ሊሳለም ይገባል ማለት ነው። በተጨማሪም ደግሞ በነፍስ አባትም የታዘዘ ሲኖር በቤቱ ወይም ደግሞ በቤተ ክርስቲያን ስግደቱን ይፈጽማል ማለት ነው። በቤትም ሆኖ መስገድ ይቻላል ስግደትን። ሌላው በቤተ ክርስቲያናችን ስርዓት በዓመት ጌታችን የተሰቀለበት ዓርብና ሰሙነ ሕማማት የስግደት ቀናት ተብለው ይታወቃሉ። በዚህ ቀን በብዙ በጾም በጸሎት በእንባ እንሰግዳለን። ጌታችን ስለኛ የደረሰበትን እያስብን፣ አዎ የደረሰበትን እያስብን እንሰግዳለን ማለት ነው። ቅድስት ቤተ ክርስቲያናችን እኮ እጅግ ድንቅ የሆነች ቤተ ክርስቲያን ናት ወገኖቼ። ጌታችን ስለኛ ስንት ጊዜ ነው የተገረፈው? 6666 ጊዜ ነው የተገረፈው። በዚህ በሰሙነ ሕማማትም ደግሞ እኛ የምንሰግደው ስግደት ቁጥር 6666 ጊዜ ነው የምንሰግደው ወገኖቼ።
ይህ እንዴት ሆነ ብለን የሚገርመን ሰዎች ልኖር እንችላለን። ከሰኞ እስከ ዓርብ ባሉት ቀናት ቅድስት ቤተ ክርስቲያናችን ኪርያ ላይሶን እያለች ሌሎችም ስርዓቶችን እያከናወነች የምታሰግደን ከካህናት አባቶቻችን ጋር ሆነን በአንድነት የምንሰግደው ስግደት ከሰኞ እስከ ዓርብ ያለው 6666 ይሆናል ወገኖቼ፣ ስግደታችን ቁጥሩ ማለት ነው። ያም ደግሞ ጌታችን ለእኛ ሲል የተገረፈውን ግርፋት ለማሰብ ነው። ጌታችን ለእኛ የተገረፈውን ግርፋት ቤተ ክርስቲያናችን በስግደት ታሳስበናለች ማለት ነው፣ ቁጥሩን እንኳን ሳይቀር። በእውነትችን ቅድስት ቤተ ክርስቲያን የሰጠን አምላካችን የተመሰገነ ይሆን። ስግደታችን በግዝት በዓላት ዕለት ሲውል ሦስተኛው አይነት ስግደት ማለትም ሰጊድ የምንለውን የስግደት አይነት አንሰግድም እንጂ ሌላውን እንሰግዳለን። ልብ በሉ፣ ቅድም 3 አይነት ያሰጋገድ አይነት አለ ብለናል። አድንኖ፣ አስተብርኮ፣ ሰጊድ ማለት ነው። ስለዚህ የግዝት በዓላት ሲገቡ በእነዚህ በግዝት በዓላት ዕለት ደግሞ ሰጊድ የሚባለውን ያሰጋገድ አይነት አንሰግድም እንጂ አድንኖና አስተብርኮን እንሰግዳለን። የአምልኮ ስግደት በምንም አይነት ሁኔታ ውስጥ ብንሆን የማይቋረጥ ነው፣ አናቋርጥም። ነገር ግን በግዝት በዓላት ዕለት አድንኖና አስተብርኮን እየሰገድን የአምልኮ ስግደታችንን እናቀርባለን እንጂ ሙሉ ለሙሉ ምንም አይነት ስግደት አይገባም ብለን ግዝት በዓል ነው ብለን ምንደፍነው ነገር አይደለም። ቅድስት ቤተ ክርስቲያናችንም ይህንን አታስተምርም። የግዝት በዓላት ሲገቡ ሰጊድ የምንለውን ያሰጋገድ አይነት ብቻ ነው ማንሰግደው። የቱ ነው ሰጊድ የምንለው ስንል በጉልባታችን መሬት የምንነካው በግንባራችን መሬት የምንነካውን ያሰጋገድ አይነት አንሰግድም እንጂ ጎንበስ ብለን ከራሳችን ዝቅ ብለን የምንሰግደውን አድንኖን እንሰግዳለን። በጉልበታችን መሬት የምንበረክከውንም ደግሞ መንበርከክ ተንበርክከን አስተብርኮንም መስገድ እንችላለን ማለት ነው። በግዝት በዓላት ያስተውሉ። በእነዚህ ቀናት ከሌላው በተለየ የመዳንን ነገር እናስብበታለን። በበዓለ ሃምሳም ስግደት የለም። አጠቃላይ ከፋሲካ እሁድ በፊት ያለውን ሳምንት ክርስቲያኖች ሁሉ የጌታን ሕማም እያሰቡ ለእርሱ ይሰግዳሉ። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ በጌቴሴማኒ በሚጸልይበት ጊዜ እየሰገደ እንዳስተማረን እኛም ደግሞ ይህንኑ የምንፈጽመው ጸሎት ከስግደት ጋር ነውና ማለት ነው። ከእርሱ ጋር እንጸና ዘንድ ቤተ ክርስቲያናችን ይህንን ታስተምረናለች። ጌታ ከእርሱ ጋር በጸሎትና በስግደት ያልጸኑትን እንዲህ ብሏቸዋልና ማለት ነው። በዚህ በማቴዎስ ወንጌል ምዕራፍ 26 ቁጥር 40-41 ስንመለከት ወደ ፈተና እንዳትገቡ ትጉና ጸልዩ፣ መንፈስስ ተዘጋጅታለች፣ ሥጋ ግን ደካማ ነው አለው ይላል። ናስተውሉ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ትጉና ጸልዩ ብሎ እንዳዘዘን ተግተን ልንጸልይ ያስፈልጋል ማለት ነው። በዚህ በፍትሐ ነገሥት አንቀጽ 14 ቁጥር 537 ላይ እንዲህ ይላል፣ ከአድንኖና ካስተብርኮ በቀር እስከ ምድር መስገድን የሚተውባቸው የታወቁ ጊዜያቶች አሉ ይላል። እነዚህ ናቸው ይላል። ከዛ በኋላ አስተውሉ። እዚህ ጋር ከአድንኖና ካስተብርኮ በቀር እስከ ምድር መስገድን ማለት ሰጊድ የምንለውን ያሰጋገድ አይነት የምንተውባቸው የታወቁ ጊዜያቶች አሉ ይላል ፍትሐ ነገሥቱ ማለት ነው። ከዚያም እነዚያን ሲዘረዝራቸው ደግሞ በዕለተ እሑድና በበዓለ ሃምሳ ወራት በጌታችን በዓላትና በእመቤታችን በዓላት ሥጋውና ደሙን ከተቀበሉ በኋላም ጭምር እነዚህን አድንኖና አስተብርኮ እንሰግዳለን። ሰጊድ የምንለውን ያሰጋገድ አይነት አንሰግድም፣ እንተውባቸዋለን ማለት ፍትሐ ነገሥቱ እንደሚያዘው። ይህም ብቻ ሳይሆን ደግሞ 5ቱን የግዝት በዓላትንም ያካትታል ማለት ነው። እነዚህ 5ቱ የግዝት በዓላት ምን ምንድን ናቸው ስንል ከአጋዕዝተ ዓለም ከቅድስት ሥላሴ እግዚአብሔር ወልድ ወይም ደግሞ ወር በገባ በ29 ማለት ነው የግዝት በዓል ነው። ከሰው ወገን ደግሞ እመቤታችን ቅድስት ድንግል ማርያም ተመርጣለች፣ ወር በገባ በ21 ማለት ነው። ከቅዱሳን መላእክት ወገን ደግሞ ቅዱስ ሚካኤል ተመርጧል፣ እርሱም ደግሞ ወር በገባ በ12 ማለት ነው። ከዕለታት ደግሞ ሰንበተ ክርስቲያንና ቀዳሚት ሰንበት ወይም ደግሞ ቀዳሚና እሑድ ተመርጠዋል ማለት ነው፣ በዓለ ሃምሳን ጨምሮ። ስለዚህ እነዚህ 5ቱ የግዝት በዓላት ናቸው። ወር በገባ በ12፣ ወር በገባ በ21፣ ወር በገባ በ29፣ እንደዚሁም ደግሞ ቀዳሚና እሑድ ማለት ነው። እነዚህ 5 የግዝት በዓላት አሉ። በእነዚህ በ5ቱ የግዝት በዓላት ደግሞ አድንኖና አስተብርኮን መስገድ እንችላለን። ሰጊድ የሚባለውን ያሰጋገድ አይነት ግን አንሰግድም ማለት ነው።
ይህ በሌላው ጊዜ ነው። በዚህ በሰሙነ ሕማማት ሲውልስ ደግሞ ምንድን ነው የምናደርገው የሚለው ልናውቅ ያስፈልጋል። ለምሳሌ በፊታችን በሚመጣው ሰሙነ ሕማማት ላይ 12 ቢውል ወይም ደግሞ 12 የግዝት በዓል ነው ብለናል። የግዝት በዓል ቢገባ እንዴት ነው የምናደርገው? አድኖና አስተብርኮን ብቻ ሰግደን ሰጊድን ልንተው ነው ወይንስ ደግሞ ሰጊድንም እንሰግዳለን የሚለው ልናውቅ ያስፈልጋል። አሁን የጠቀስነው በሌላው ቀን ነው። በሰሙነ ሕማማት ግን የትኛውም አይነት የግዝት በዓል ቢውል፣ ለምሳሌ የስቅለት ዕለት ዓርብ ዕለት የእመቤታችን የቅድስት ድንግል ማርያም የግዝት በዓል 21 ቢውል እንኳን ስግደት ይሰገዳል፣ ወይም ደግሞ ሰጊድ የምንለውንም ስግደት እንሰግዳለን። በዚህ በሰሙነ ሕማማት ላይ የጌታችንን መከራውን፣ ስቃዩን፣ ግርፋቱን የምናስብበት ስለሆነ የትኛውም አይነት በዓላት ቢውሉ በዚህ በሰሙነ ሕማማት አይታሰቡም፣ አይዘከሩም። የግዝት በዓላትን ቢውሉ ማለት ነው። ስለዚህ ልክ እንደ ሌላው ጊዜ የግዝት በዓላት ሲውሉ አድኖና አስተብርኮን ብቻ አይደለም የምንሰግደው። በዚህ በሰሙነ ሕማማት የትኛውም የግዝት በዓል ቢውል አድኖም አስተብርኮም ሰጊድም እንደውም ሰጊድ ነው የሚሰገደው። ላባችን ጠብ እስከሚል ድረስ በጉልበታችን መሬት እየነካን በግንባራችን መሬት እየነካን እየወደቅን እየተነሳን ቅድስት ቤተ ክርስቲያናችን እንደምታሰግደን ከሰኞ እስከ ዓርብ ባለው ወቅት 6666 ጊዜ እንሰግዳለን ማለት ነው። እንሰግዳለን። ታዲያ ይህንን ካወቅን ከተረዳን ዘንዳ ደግሞ ምን እያልን ነው የምንሰግደው ብለው የጠየቁት ወንድሞችም አሉ። እነዚህን ስግደቶች ስንሰግድ ምን እያልን ነው የምንሰግደው? ይህንን ጥያቄ ስናነሳ ግን ምን እያልን ነው ጸሎት የምንጸልየው? ይህንን ልናውቅ ያስፈልጋል አስቀድመን ማለት ነው። ምክንያቱም ብዙ ሰዎች ይህንን ጥያቄ ሲያነሱ ሲጸልዩ ምን እያሉ ነው የሚጸልዩት? ሲሰግዱም ደግሞ ልክ እንደዛው ነው የሚሆነው። አስበው ለእግዚአብሔር ቤተሰቦች። ለምሳሌ አንድ ሰው ቅድም እንዳልነው ጸሎት ሲጀምር ይሰግዳል፣ ሲፈጽም ይሰግዳል፣ እንደዚሁም ደግሞ እየሰገደም ይጸልያል። ምን ብሎ ነው የሚጸልየው ስንል እግዚኦ ማርነ ክርስቶስ ሊል ይችላል። በእንተ እግዝእትነ ማርያም ማርነ ክርስቶስ ሊል ይችላል። ኪርያላይሶን ሊል ይችላል። እንደዚሁም ደግሞ ሌሎችንም ጸሎቶች ሊጸልይ ይችላል። ለምሳሌ ወደ ቅድስት ቤተ ክርስቲያን ሄዶ የሚሰግድ ሰው በመጀመሪያ የሚለው ነገር ምንድን ነው ስንል ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደትን እሰግዳለሁ ይላል። ወይም ደግሞ እሰግድ ለአብ ወወልድ መንፈስ ቅዱስ አሐተ ስግደተ ይላል። ከዛስ በመቀጠል እሰግድ ለእግዝእትነ ማርያም ድንግል ወላዲተ አምላክ ወይም ደግሞ ለእመቤታችን ለቅድስት ድንግል ማርያም ስግደትን እሰግዳለሁ ይላል። ከዚያም በኋላ ደግሞ እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ ወይም ደግሞ ለክቡር መስቀሉ ስግደትን እሰግዳለሁ ይላል። ከዛ እነዚህን ሶስቱን ነገሮች ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደትን እሰግዳለሁ ካለ በኋላ ለእመቤታችን ስግደትን እሰግዳለሁ ካለ በኋላ እየሰገደ ማለት ነው። ለክቡር መስቀሉ ስግደትን እሰግዳለሁ ካለ በኋላ እርሱ ላለበት ደብር፣ ለምሳሌ የቅዱስ ገብርኤል ደብር ከሆነ በቅዱስ ገብርኤል ስም የተሰየመ የቃል ኪዳን ታቦት ያለበት ደብር ላይ ከሆነ የቆመው ለቅዱስ ገብርኤል ስግደትን እሰግዳለሁ ይላል። እነዚህን እያለ ይሰግዳል ማለት ነው። ይህንን ካለ በኋላ ግን የልቡን መሻት ሁሉ ጸሎት ሲጸልይ የልቡን ነገር እንደሚናገር እንደሚጸልይ ሁሉ ስግደትንም ሲሰግድ ደግሞ ጌታ ሆይ ማረኝ እያለ ሊሰግድ ይችላል። ጌታ ሆይ እንፈጽምልኝ እያለ ሊሰግድ ይችላል። ጌታ ሆይ ማረኝ ይቅር በለኝ፣ ሌሎችንም ደግሞ የልቡን መሻት እየተናገረ ሊሰግድ ይችላል ማለት ነው እንጂ ግድብ ተደርጎ ይህንን ብቻ ነው መጸለይ ያለብህ ብላ ስትሰግድ ይህንን ብቻ እያልክ ነው መስገድ ያለብህ ብላ ቅድስት ቤተ ክርስቲያናችን አላስቀመጠችም፣ አልደነገገችልንም። ይህንን ልታስተውሉ ያስፈልጋል። ምክንያቱም የሆነ የተደነገገ ነገር ብቻ ቢኖር ሰው ያንን እያሰበ ሲሰግድ ጸሎቱን ይረሳዋል፣ ይተወዋል ማለት ነው። ስለዚህ ያ እንዳይሆን እሰግድ ለአብ ወወልድ ለመንፈስ ቅዱስ አሐተ ስግደተ ወይም ደግሞ ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እሰግዳለሁ ሲል ይቺ አንዲት የሆነች ስግደት የአምልኮ ስግደት ናት። ለፈጣሪው የሚሰግዳት የአምልኮ ስግደት። ከዛ ለእመቤታችን ለቅድስት ድንግል ማርያም ስግደት እሰግዳለሁ ሲል ደግሞ የጸጋ ስግደት። የቅዱስ ገብርኤል ደብር ከሆነ ደግሞ ለቅዱስ ገብርኤል ስግደት እሰግዳለሁ ሲል የጸጋ ወይም የአክብሮት ስግደት። ለክቡር መስቀሉ እሰግዳለሁ ሲል የጸጋ ወይም ደግሞ የአክብሮት ስግደት ይሰግዳል ማለት ነው። ከዛ በኋላ የልቡን መሻት ሁሉ እየተናገረ ስግደቱን ሊሰግድ ይችላል ማለት ነው። ቤተ ክርስቲያናችን ግን የደነገገችልና ስርዓት ያስቀመጠችልን ለምሳሌ በንስሐ አባት የታዘዘ ስግደት ከሆነ እንዲሁም ደግሞ በሰሙነ ሕማማት የሚሰገድ ስግደት ከሆነ ቤተ ክርስቲያናችን ያስቀመጠችልን እያልን የምንሰግዳቸው አሉ። እነዚህ ምንድናቸው ስንል
12 ጊዜ እግዚኦ ማረነ ክርስቶስ፣ 12 ጊዜ በእንተ እግዝእትነ ማርያም ማረነ ክርስቶስ፣ 12 ጊዜ እግዚኦ ማረነ ክርስቶስ። እንደዚሁም አቡነ ዘበሰማያት እያለ ናይን እያለ እብኖድ እያለ ታኦስ እያለ ማስያስ እያለ ይሰግዳል ማለት ነው። ለዚህ በሰሙነ ሕማማትና በንስሐ አባት በታዘዘ ስግደት ጊዜ ማለት ነው። እነዚህ አሁን የጠራናቸው ሌላ ነገር አይደሉም ወገኖቼ፣ ባዕድ ነገር እንዳይመስላችሁ። ኪርያላይሶን ማለት ምን ማለት ነው ስንል አቤቱ ማረን እያልን ነው። ናይን ስንል ደግሞ ቃሉ የቅብጥ ቃል ሆነ እንጂ ማረን እያልን ነው። እብኖዲ ስንል ደግሞ አምላክ ማለት ነው። ታኦስ ማለት ደግሞ ጌታ አምላክ ማለት ነው። ማስያስ ስንል ደግሞ መሲህ ማለት ነው። ስለዚህ ኪርያላይሶን እብኖዲ ናይን እያልን ስንማጸን ኪርያላይሶን እብኖዲ ናይን፣ ኪርያላይሶን ታኦስ ናይን፣ ኪርያላይሶን ማስያስ ናይን እያልን ስንማጸን ጌታ ሆይ ማረን፣ አምላክ ሆይ ማረን፣ መሲህ ሆይ ማረን እያልን ጌታችንን እየተማጸንን ነው እንጂ ሌላ ነገር አይደለም ወገኖቼ። ስለዚህ እነዚህ አሁን የጠራናቸውን በሰሙነ ሕማማት ጊዜ ቅድስት ቤተ ክርስቲያናችን የምታስብለንን ቃላቶች እየጠራን ልንሰግድ ያስፈልጋል ማለት ነው፣ በዚህ በሰሙነ ሕማማት ወቅት ላይና በንስሐ አባት በሚታዘዘው ስግደት ጊዜ ማለት ነው። ከዛ ውጭ ግን የልባችንን መሻት ሁሉ ጌታችንን እንዲፈጽምልን ያንን የምንጸለየውን ጸሎት እየጸለየን ጌታችንን ማረን፣ ይቀርበለን፣ የልቤ መሻት ሁሉ ፈጽምልኝ፣ አንተ ጎዶሎዬን ሙላልኝ እያልንም መጸለይ እንችላለን ማለት ነው። እንግዲህ በዚህ በሰሙነ ሕማማት ላይ ስግደትን በተመለከተ ብዙ ጥያቄዎች ይነሳሉ። ምናልባት አሁን በተማማርነው ትምህርት ላይ ምላሽ ያላገኛችሁ ከሆነ ይሄ ጉዳይ ሲያላችሁ በዚህ ጉዳይ ሲያላችሁ ኮሜንት ስር ጻፉልኝ። በቀጣይ ቪዲዮአችን ስንማማር እዛ ቪዲዮ ውስጥ ደግሞ አካተን እንማማራለን ማለት ነው። ስግደትን በተመለከተ እንግዲህ አጥር አድርገን ተማምረናል ማለት ነው። ስለዚህ ይህን የተማራችሁትን ደግሞ ላልተማሩት ወንድሞቻችሁ ማስተምሩ። ምክንያቱም ብዙዎች ካለማወቅ የተነሳ እየሳቱ ስለሆነ ሰው ቅዳሴ ስላስቀደሰ ያስቀድሳሉ፣ ሰው ስግደት ስለሰገደ ይሰግዳሉ፣ ግን ስለምን እንደሚሰገድ አያውቁም፣ ግን ስለምን ቅዳሴ እንዳስቀድሱ አያውቁም። ነጠላ ያደርጋሉ፣ ግን ነጠላውን ለምን እንዳደርጉ አያውቁም፣ በዘልማድ ስለሚንቀሳቀሱ ማለት ነው። ስለዚህ በዘልማድ መንቀሳቀሳችንን ትተን ደግሞ በእውቀት ልንመላለስ ያስፈልጋል። የምናደርጋትን እያንዳንዲቷን ነገር አውቀን ልናደርግ ያስፈልጋልና የምናውቀውን ሁሉ ላላውቁት ወንድሞቻችን ማሳወቅም ይገባናል ማለት ነው። ምክንያቱም የተማርነውን አስተምረን ቢሆን ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኛ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙ እህቶቻችንና ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንን ይርዳን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንደ አጋጣሚ አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱ ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ያስተማረን የመከረን ይገሰጸን የአባቶቻችን አምላክ ለወልድ እግዚአብሔር ስሙ የተመሰገነ ይሁንልን። የሰማነውን በዝነ ልቦናችን ያሳድርብን። ሰሚዎች ብቻ ሳንሆን በሰማነው ቃል 30፣ 60፣ 100 ያማረ ፍሬ አፍርተን ዛሬ ስሙ ቀዳሾች ነገ ደግሞ የመንግስቱ ወራሾች አድርገን ዘንድ እርሱ መልካምና በጎ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።